አንዲት ነገር ሲደብረው ሲከፋው ምናምን ባይ እኔና አንቺ አንላቀቅም። ምክንያቱም እኔ ባልፈልገው ልጁ ይፈልገዋል። ባሽ የልጅ አባት ነው። እንዲደብረው አልፈልግም። አይ ይደብረዋል ይከፋዋል ምናምን ካልሽ ደግሞ እኔ አንቀባርሬ አኖረዋለሁ። እንግዲህ የባል እርክብክብ አድርገው ፈጽመው ጨርሰዋል። ነገር ግን ከሩታ ጀርባ ያለው ምንድን ነው? የእውነት ሄርሜላን አሳይታ ልትነሳት ነው? ልትበቀላት ነው? ወይንስ ምንድን ነው? እሺ ብላ ፈቅዳ የሰጠቻት የሚለውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። የምለቀው ቪዲዮ በፍጥነት ከእናንተ ጋር እንዲደርስ የደወል ምልክቷን መጫን አትርሱ። እንግዲህ ባሏን ውሰጁ፣ ነገር ግን ደግሞ አስተካክለሽ ካልያሹ እቀማሻለሁ፣ እኔ አንቀባርሬ እይዘዋለሁ፣ እኔ ባልፈልገው ልጄ ይፈልገዋል ብላ ስትላት ከሩታ ጀርባ ምን ያለ ይመስልሻል? ይኸውልሽ ምን አለ መሰለሽ አፍያዬ ከሩታ የተረዳሁት በእርግጥ የልጁ አባት ነው የተረዳሁት አሁንም በደንብ እንደምትወደው ገብቶሻል። ምክንያቱም የልጁ አባት ስለሆነ ድረስ አለመውደድ አይቻልም። ግን እሷ በፊትም ቢሆን አሁንም እንዳልቆረጠላት ፍቅሩ ከውስጧ እንዳለ ጉዶቱን እንደማትወድ እና ያሳየችኝ በትላንትናው ዕለት ማለት ነው። ገባሽ? ሲከፋው ምናምን እንደሚደብራት ምክንያቱም አሁን ይሄ የመልስ ምት ነው። ይሄን ያለቻት ለምን መሰለሽ? ልጅቱ ደደም አይገባትም እንጂ ሰገጤናት እንጂ ልጅቱ በደም በተለይ ትላንትናው እኔ ለሄርሜላ እኔ 5 ነው ያከልኩት። ገባሽ? ምክንያቱም ይሄን አባባሏ ለምን እኔ ነኝ አስደስተዋለሁኝ አንቺ ጋር ሲመጣ ነው የሚከፋው፣ እኔ ነኝ ማስደስተው፣ ሲከፋው ከጎኑ እኔ ነኝ፣ በከፋው ሰዓት ከጎኑ የሆንኩት እኔ ነኝ በቃ ምናምን እያለ ስታሽቃበጥ ስለነበረ በደንብ ነው ባሽሙር የነገረቻት ቢገባት ማለት ነው። ግን እኔ የምታሳዝነኝ ምስኪን የጨውቃ ብሏል ያገሬ ሰው የባልና ሚስት ፕሌይስቴሽን መሆኗ ነው። ሪሞት መጫወቻ አለ አይደል? ይሄ ፕሌይስቴሽን ፕሌይስቴሽን በቃ የባልና የሚስቱ ፕሌይስቴሽን መሆኗ እጅግ በእውነቱ በጣም ነው የሚያሳዝነው። ትላንትና ንቃት እንደዛ ሯን አብልታት ላጥ እያለ እንጠጥ እያለ ጠንበለል ሀብቴ ተታት ሄደችው ማለት ነው። እና ልጅቱ በእውነቱ ታሳዝናለች። ልንገራችሁ ወላሂ ለምን መሰላችሁ? ልጅቱ ጤነኛም አመስለኝም። ገብቷችኋል? በአብርሃም ተወግታለች። ሌላው እንዲያታይ ሆናለች። ሌላው እንዲያዳል መሰላትም። ምክንያቱም ልጅቱ የለመደው የሰው ባል እየነጠቁ የሆነ ነገር እየወሰዱ ባዶ ማስቀረት የለመደናት። ይሄ እኮ የመጀመሪያው አይደለም። የሚገርማችሁ ብዙ ነገር እንሰማለን። ልማዷ ነው። ትዳር ያለው ወንድ ነው የምትወደው። እና የትላንትናው አሜዚንግ በደንብ ነው የነገረቻት ከገባት በደንብ ከዚህ በላይ እንዴት አድርጋ እንደምትነግራት ራሱ እኔ ሊገባኝ አልቻለም። ስጋዬ በእንትን ምን ይባልልህ ይቆረጥልህ፣ አጥንቴ በእንትን ይለቀምልህ፣ ይፈለጥልህ፣ ይቆረጥልህ የሚለው ትናንት ነበር እንደውም መነበብ የነበረበትና እንደውም እኔ ልንገርሽ አይደለ በደንብ ዋጋ ከፈይ ያለቻትና አሁን ሩታ የእውነት ለጠላቷ አስረክባ መስጠቷ አሳይታ ልትነሳት ነው ብዬ ነው የማስበው። ለምን መሰለሽ? አሁን ሄርሜላ የኔ ነው ዋጋ ከፍላ የኔ ነው ብላ መተማመን ስትጀምር የዛኔ ሩታ ትነሳታለሽ ብዬ ነው የማስበው። ልክ ባለፈው ጌም ሰርታ ሩታ ባለፈው ጌም ሰርታ ልክ ምሳሌ በፈለኩት ሰዓት ወዴን ያመጣዋለሁ በፈለኩት ሰዓት ማሸሽ ይችላል እንዲያለችው ትክክል እውነት መስሎት ምሳሌ ወደሷ እንዲሄደው ድጋሚ ይሄን ነገር እንደምታሳያት ጥርጥር የለኝም። ልንገርሽ ለማየት ያብቃችሁ እኮ እንደዛ ልታደርጋት ነው። አብረሽ ራሱ አሁን ማለት ነው ባለፈው ለታ ልትጠይቀው ስትል ማንን ነው የምትፈልግ ልትለው ስትል አታሎ እንትን ያላት ለምን መሰለሽ? መመለስ አይፈልግም። አሁን ሩታ እሺ ብዬ ወደሷ ሄርሜላን አባረሬ ብሄድ ጥላኝ ብትሄድ ምን ዋስትና አለኝ የሚለው ሐሳብ ይዞት ነው እንጂ ይችኛዋን የማያሰናብትበት ምክንያት ባጣ ቆየኝ አድርጓት ነው ብዬ ነው የማምነው። አንድ ቀን ነው ስትለው እንደሚሄድ ታውቃለህ። አሁን ያሰናብታት
አሁን ለመሰሽ የሩታ ሀሳብ አንዴ የሆነ የተንዛ ገና በዛፍ ላይ ያለ እንትን የሚባል አባባል አለና ስለሆነ አሁን ለመጨረሻ ጊዜ ችኛይቱንም እንዳያሰናብት ሚስቱ ወደ እጁ እስከምገባ ድረስ በማን ይደበራል? ትክክል። አዎ መደበር። በማን ይደበራል? ይችኛይቱንም ለመጨረሻ ጊዜ እንዳይገፋት የሚስቱ ነገር ገና ነው፣ አልጠራለትም። ገብቶሻል? ስለዚህ የሩታ ጥያቄም ሲነሳ መመለስ አይፈልግም። ምክንያቱም ሚስቱን አየሽ፣ የሚስቱን ክብር እጅግ በጣም ነው የሚጠብቀው። ግን አይገባትም፣ ደዴ ምናት እንጂ የሚስቱን ክብር በደንብ ነው የሚጠብቀው። ስለሱ አሁን በል ከኔና ከሷ እሷንም አናግሬ ያልነበር መልስልኝ ይሄን ስትለው እሱ ግን እያሾፈ እየቀለደ አውቆ እየሳሳመ ምክንያቱም በቃ ልጅቱ በምን እንደምቀልጥና በምን ፔንት እንደምበላው ቆታል። በቃ መቀለጃ ገብቶሻል? በደንብ ነው መጫወቻ ነው ያደረጋት። ከዛ ውሃ ሆነች። በኮንፊደንስ መታ ልጠይቀው የነበረውን ጥያቄ እንዲበላ ጠይቀው በቃ ውሃ ሆነች፣ ኤክስፓየርድ ሆነች። በቃ ሲጀመር ማለት ነው አሁን እሷ እውነት መስሏት ነው እየተጃጃለች ያለችው ማለት ነው እንጂ እየቀለዱባት መሆኑን ፍጹም ልትረዳ አልቻለችም። ለሚረዳና ለሚያስተውል ሰው በደንብ በግልጽ የለየን ነገር ነው። ግን ልጅቷ አይኗ ተጨፍኗል። ስለዚህ የልጅ ይዞ የምጠይቀውን ጥያቄ ስጠይቀው ስለ ሩታ የሆነ ነገር ሳነሳ እንደዚህ እያለሳለሰ የሚያልፈው ከኔ ፍላጎት ባይኖረው ነው አይልም እንዴ? ብልህ ሴት ቅንጭላት ያለው ቅንጭላት መልክ ነው። መልክ እኮ ቅንጭላት አይሆንም። መልኳን ፊልተር ነው። ምን ታምራለች ደግሞ ዝም ብላ የወደቀች እኮ ነው። እንዴ በመልክ እንደ ኮንፊደንስ አለኝ ካለ አምራለሁ ብላ ካሰበች አጥለው ቅንጭላቷ ግን ምንም አያስብም። ኮንፊደንስ ብለህ እሷን 10 ጊዜ እየጠራች አታወራትም ነበረ እንዴ? እንደው ምን አንዳንዴ ምን እንደሚመስል ታውቂያለሽ? አለባበስና ንግግር ከሩታ ኮፒ ለማድረግ ነው እንዴ በተመሳሳይ ርዕስ 10 ጊዜ የምትጠራት ብዬ አስባለሁ። እኔ አሁን ምንም አላሰብኩም። ትላንትና ድጋሚ ሩታን ጠርታ ትመጣለች ወላሂ ብዬ አላሰብኩም። ይቅርታ አድርጊልኝ እኮ አልኩሽ እኮ። ሲቀጥል ደግሞ እንደው አቆማቸው የምትሄደው ነገርስ በቆሙበት ጥላቸው ነው የምትሄድ። ይሄ ራሱ ሞት ነው። ሁለተኛ አብርሽ አንድ ቀን በክብር አስጠርቷት አያውቅም። ሁሌ እሷ ናት የምትጠራው። ሩታ ግን በክብር ተጠርታ ነው የምትመጣው ነው። ለማንኛውም ሄርሜላ እጅግ በጣም እናመሰግናለን። የባልና የሚስቱ የፕሌይስቴሽን ጌም አጫዋች ስለሆነ በጣም እናመሰግናለን። ቴንክ ዩ ሶ ማች። ቀጥይበት እንደዚሁ እያለኝ ህይወቷን እየቀለደ ነገ ጧት ወደ እሷ መቼም የሰው ባል ሆኖ አያውቅም። አበደን እንዲሁ አብርሃም የኔ ይሆናል ብላ ከሆነ አበደን እንኳን የወለደ ሰው ቀርቶ ሁለተኛ ብዙ መስዋዕት የተከፈለለት ፍቅር ነው። ዛሬ በደራ በልክ አንድ ነገር ቢባባሉ እንዲሁ አብርሃም ሩታን ትቶ ሄርሜላንን የኔ ያገባኛል ብላ አይምሮዋን ሀሳመነችው። ሙታለች ሞት በርግጥ ቆይታለች በርግጥ አለቻት እኮ እና ልጅቷ ያግባሽ ብላታለች። ያግባሽ ግን ማኖር ካልቻልሽ ምናምን እኔ አንቀባረረ ይዘው አኖረዋለሁ ማለት እንደምትፈልገው እየነገረቻት ነው። ዞሮ ውድ ቤተሰቦቻችን እንግዲህ የዛሬው ርዕሳችን ይህንን ይመስል ነበረ። የኔ ውድ ስለሰጠሽን ሀሳብ አስተያየት እጅግ በጣም እናመሰግናለን። ላይክ ሰብ ማድረጋችሁን አትርሱ። በቀጣይ በአዲስ ቪዲዮ ደግሞ የምንገናኝ ይሆናል። እስከዛው ድረስ ሰላም ቆዩልን።